እንዴት ዋላችሁ ተመልካቾች? ወደ ሰዓቱ ስፖርት ዜናዎች አልፋለሁ። ምረት ተስፋዬ ነኝ። ሲንቄ ባንክ የስፖርት ዜናዎቻችን አጋር ነው። እናመሰግናለን። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን በሴካፋ የአፍሪካ ዋንጫ ማጣሪያ የግማሽ ፍጻሜ ጨዋታውን ዛሬ ከዩጋንዳ ጋር ያደርጋል። በኢትዮጵያ አስተናጋጅነት እየተከናወነ የሚገኘው የሴካፋ ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ ወሳኝ ምዕራፍ ላይ ደርሷል። ቡድኑ በግማሽ ፍጻሜ ከዩጋንዳ ብሔራዊ ቡድን ጋር ቀን 9 ሰዓት ተኩል ላይ በአዲስ አበባ በአበበ ቢቂላ ስቴዲየም ይጫወታል። ጨዋታውን ካሸነፈ ደግሞ ወደ ፍጻሜው ከማለፍ ባሻገር ከ2 ዓመታት በኋላ ከ17 ዓመት በታች አፍሪካ ዋንጫ ላይ መሳተፉን ያረጋግጣል። ቀደም ብሎ 6 ሰዓት ላይ የጀመረው የታንዛኒያና ኬንያ ጨዋታ ስቱዲዮ እስከገባንበት ሰዓት ድረስ ታንዛኒያ 2-0 እየመራች ትገኛለች። በዝርዝር ወደምንመለከተው ጉዳይ እናልፋለን። የኢፌድሪ አየር ኃይል 9ኛ ዓመት ምስረታውን በማስመልከት የቢሾፍቱ ዓለም አቀፍ 10 ኪሎ ሜትር የጎዳና ላይ ውድድር ዛሬ አከናውኗል። ኢትዮጵያ ብሮድካስቲንግ ኮርፖሬሽን የቀጥታ ሽፋን በሰጠው ውድድር ላይ በወንዶች ጌታነህ ሞላ ከመቻል እንደዚሁም በሴቶች ደግሞ ቢቂሊ አንበሴ ከኦሮሚያ ፖሊስ አሸንፈዋል። በስፍራው የሚገኘው ባልደረባችን ሰለሞን አባቡ ተጨማሪ አለው። ለቢሾፍቱ ከተማ የተለየ ድባብ የሰጣት የ10 ኪሎ ሜትር የጎዳና ላይ ውድድር በደማቅ ሁኔታ ተጠናቋል። በርካታ ክለቦች የተሳተፉበት ውድድር ነበር። በወንዶቹ ዘርፍ የመቻሉ 50 አለቃ ጌታነህ ሞላ በቀዳሚነት ውድድሩን አጠናቋል። እንዲሁም ቢቂሌ አንበሶ ከኦሮሚያ ፖሊስ በሴቶቹ ቀዳሚ ሆና አጠናቃለች። ከዛ ባሻገር ጭምዴሳ ደበሌና ቢኒያም መላክ በወንዶቹ አንደኛና ሁለተኛ፣ አዊ ፈየሳና ግርማየት ገብረእግዚአብሔር ደግሞ በሴቶቹ ሁለተኛና ሶስተኛ ደረጃን ይዘው አጠናቋል። በአገራችን የአትሌቲክስ ሽልማት ታሪክ ከፍተኛው ሽልማት ሆኖ ተመዝግቧል። አንደኛ ደረጃን ይዘው ላጠናቀቁት 500 ሺህ ብር ሽልማት ተበርክቶላቸዋል። እንግዲህ 250 ሺህና 100 ሺህ ከዛም ባሻገር እስከ አምስተኛ ላሉት ደግሞ እስከ 50 ሺህ ብር የገንዘብ ሽልማት የተበረከተበት ነበር። ውድድሩ በጣም ደስ የሚል ውድድር ነው። ከውድድር ዝግጅት ጀምሮ ለ9ኛው የአየር ኃይላችን የምስረታ በዓል ለመጀመሪያ ጊዜም የተዘጋጀ ስለሆነ ብዛት ያላቸው አትሌቶች ነበሩ። አዲስ መልካም ምድር ነው የተዘጋጀውን ቦታ እጅግ ፈታኝ ነው። ዳገቶች የበዙበት ቦታ ነበረ። ይህን ማሸነፍ በመቻሌ እጅግ በጣም ደስተኛ ነኝ። እኔ ባሬዳና ከንዱርሳ ከዋቀዩ ነገር ጋር በመጀመሪያ የረዳኝን ፈጣሪ አመሰግነዋለሁ። ውድድሩ ከባድ የሚባል ነበር። ከዚህ በፊት በእንደዚህ አይነት ውድድሮች ተሳትፌ አላውቅም። በማሸነፌ ደስተኛ ነኝ። የኢትዮጵያ ቴሌቪዥን ልዑክ ቡድን እዚህ በተገኘበት ሁኔታ ላይ የውድድሩም አጠቃላይ ድምቀት እንደሆነች ጭምር የተመለከትንበት ሁነት ነበር። የኢፌድሪ አየር ኃይል 9ኛ ዓመቱን የሚያከብርበት ክብረ በዓል ነው። ስለዚህ የኢትዮጵያ አትሌቲክስ ፌዴሬሽን በየዓመቱ የሚያደርገውን የ10 ኪሎ ሜትር የጎዳና ላይ የሩጫ ውድድር ይህን በዓል በማስመልከት ነው እንግዲህ እዚህ በቢሾፍቱ ከተማ ያካሄደው። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት አትሌት ኮማንደር ስለሺ ስህን ከዚህ በኋላ በቢሾፍቱ ከተማ እንደዚህ አይነት መሰል ውድድሮች ይቀጥላሉ የሚል ሀሳባቸውን ከኢትዮጵያ ቴሌቪዥን ጋር በነበራቸው ቆይታ ሰጥተዋል። ይሄ ውድድርም ያው ከዚህ በኋላ ለቢሾፍቱ ሕዝብ እንደ ብራንድ ሆኖ ይቀጥላል ብዬ አስባለሁ። እኛም ማገዝ ባለብን ሁሉ እናግዛለን ማለት ነው። ይሄ ሩጫ የቢሾፍቱ ብራንድ ነው፣ ለቢሾፍቱ ከተማ ብራንድ ነው። በየአመቱ ምናልባትም ከዚህ በኋላ ከዚህ እጥፍ በርካታ እጥፍ በሚቆጠር ሕዝብ ይከበራል በየአመቱ። ለዚህ ራሳችንን ማዘጋጀት አለብን። እየመጣ ላለው እድገት፣ እየመጣ ያለው ልማት ራሳችንን ማዘጋጀት መቻል አለብን። የ10 ኪሎ ሜትር የቢሾፍቱ የጎዳና ላይ ውድድር እንግዲህ 750 ኤሊት አትሌቶች ከተሳተፉበት ባሻገር ደግሞ 25 ተሳታፊዎች በደማቅ ሁኔታ የቢሾፍቱ ጎዳናዎች ድምቀት ነበሩ። የሆራ አርሰዲን ሐይቅ ባማከለ መልኩ ከዛ ባሻገር የቢሾፍቱ ጎዳናዎችን በሸፈነ መልኩ በድምቀት ነው ይሄ ውድድር የተከናወነ። የሲቢ የኢትዮጵያ ፕሪሚየር ሊግ 8ኛ ሳምንት ፋሲል ከነማ ከወላይታ ዲቻ እያደረጉት ባለው ጨዋታ ጅማሮን አድርገዋል። በአሁኑ ሰዓት አዲስ አበባ ስቴዲየም ላይ እየተደረገ በሚገኘው ጨዋታ የፋሲል ከነማው ቃል ኪዳን ዘላለም 23ኛው ደቂቃ ላይ በቀይ ካርድ ከሜዳ ተሰናብቷል። በጨዋታው ምንም ግብ አልተቆጠረም። ወልዋሎ አዲግራት ከመቀሌ ሰባ እንደርታ፣ ባህር ዳር ከተማ ከኢትዮጵያ መድን፣ ኢትዮ ኤሌክትሪክ ከአዳማ ከተማ ሌሎች ዛሬ የሚደረጉ የጨዋታ መርሃ ግብሮች ናቸው። በዝርዝር ወደምንመለከተው ሌላኛው ጉዳያችን እናልፋለን። የኢትዮጵያ ቦክስ ፌዴሬሽን በየዓመቱ የሚያካሂደው የ2018 የአንደኛ ዙር የብሔራዊ ቦክስ ክለቦች ሻምፒዮና ፍጻሜውን አግኝቷል። እሱ ባለው ተሾመ ተጨማሪ አለው።
የኢትዮጵያ ቦክስ ፌዴሬሽን በየዓመቱ የሚያካሂደው አንደኛ ዙር የብሔራዊ ቦክስ ክለቦች ሻምፒዮና ፍጻሜውን አግኝቷል። በፍጻሜው ቀን በተደረገ እጅግ ብርቱ ፉክክር በታየበት የ67 ኪሎ ግራም ወንዶች ውድድር የኦሜዲላው ኤርሚያስ መስፍን የፌዴራል ማረሚያ ቤቱን አቡበከር ሲፋን በማሸነፍ ሻምፒዮን ሆኗል። አሸናፊው ተወዳዳሪ የነበረው ፉክክር አስደሳች እንደነበረና ተጋጣሚው ጠንካራ ስለመሆኑም ተናግሯል። በጣም አሪፍ ፉክክር ነበረ። እንደምታዩት ጠንካራ ተወዳዳሪ ነው። በጣም ጠንካራ ልጅ ነው። ያንን ጠንካራ ልጅ ደግሞ አሸነፍ ያለው እና በጣም ጥሩ ጨዋታ ነበረ። ያለው ዲሲፕሊን ምናምን በጣም ደስ ይላል። ቦክስ እንደዚህ ሲሆን ደስ ይላል። በ54 ኪሎ ግራም ወንዶች ተመጣጣኝ ፉክክር በታየበት ውድድር የዩናይትድ ሰዌ ተወዳዳሪ ፍትዊ ጡማይ የኦሜዲላውን ዘካሪያስ ከድርን አሸንፏል። አሸናፊው ተወዳዳሪ አላማው በቀጣይ ራሱን ኦሎምፒክ ላይ ማሳየት እንደሆነ ተናግሯል። የሁሉም ቦክሰኛ አላማ ኦብቪየስሊ ኦሎምፒክ ላይ ነው እና ትልልቅ መድረክ ላይ ወጥቶ ሀገሩን ማስጠራት ነው። የኔም አላማ እንደዛ ነው። በውድድሩ ላይ የተሳተፉ ተወዳዳሪዎች የመወዳደሪያው ቦታ ውድድሩን እጅግ ፈታኝ እንዳደረገባቸውና በቀጣይ ልታሰብበት የሚገባ ጉዳይ እንደሆን ገልጸዋል። አሁን እዚህ ጋር ትንሽ ችግር የሆነብን መወዳደሪያ ቦታው ነው። ምንድነው መወዳደሪያ ቦታ እንደምታዩት ፀሐይ ሲሆን ለተወዳዳሪ ይከብዳል። ቦክስ እንደሚታወቀው ከባድ ስፖርት ነው፣ ጠንካራ ስፖርት ነው። እንደገና ደግሞ እንደዚህ ፋሲሊቲዎች ማይመቻች ከሆነ እንደምታየው ነው። ፀሐይ ሲሆን ተወዳዳሪዎች ይከብዳቸዋል። ሲመሽ ደግሞ ማታ 1 ሰዓት ላይ ራሱ በጨለማ የሚወዳደሩበት ሁኔታም ታይቷል። በዚህ ውድድር ላይ በመዝጊያ ውድድር ላይ የተገኙት የአፍሪካ ቦክስ ኮንፌዴሬሽን እና የኢትዮጵያ ቦክስ ፌዴሬሽን ፕሬዚዳንት አቶ እያሱ ወሰን ወጣቶችን ወደ ኢንተርናሽናል ውድድር ለማምጣት ትኩረት ተሰጥቶ የተሰራ እንደሆነም ተናግረዋል። እንግዲህ አንድ ነገር ያለ ቤት ያለ መሰረት አይደለም። እኛም ስናድግ ተወልደን እየዳህን ነው። ወጣቶች ላይ ካልሰራን ውጤት የሚያመጡ ኢንተርናሽናል ቦክሰኞች ማምጣት አንችልም። ያ ነገር ሁሉም ሰው ከወጣት ጀምሮ እንዲሰራ በማሰብ በኢንተርናሽናል ቦክሶችን ወስነን በኢትዮጵያም የቦክስ ፌዴሬሽን ስራ አስፈጻሚ አባላት በአንድ ላይ ተናግረን ነው ወጣቶችን አሁን ለኢንተርናሽናል ቦክስ እያመጣን ነው። ይሄ ከረጅም ዓመት የቆመ ነው። አሁን እየጀመረ ነው። በ14 ክለቦች መካከል በትንሿ ስቴዲየም ለ4 ቀናት በተደረገው ውድድር በወንዶቼ አዲስ አበባ ፖሊስ አጠቃላይ አሸናፊ ሲሆን ፌዴራል ማረሚያ ቤትና ኦሜዲላ ተከታዩን ደረጃ በመያዝ አጠናቋል። በወንዶች ቢ ደግሞ ፌዴራል ማረሚያ ቤት አጠቃላይ አሸናፊ ሲሆን ኦሜዲላና ሀዲያ ተከታዩን ደረጃ ይዘዋል። በሴቶች አዲስ አበባ ፖሊስ የውድድሩ አጠቃላይ አሸናፊ ሲሆን ድሬዳዋና ሰሜን ሸዋ ሁለተኛና ሶስተኛ ሆነዋል። ውድድሩ አሸናፊ የሆኑ ወንድ ተወዳዳሪዎች በቀጣይ ዱባይ ላይ በሚካሄደው የዓለም ቦክስ ሻምፒዮና ኢትዮጵያን ወክሎ የሚሳተፉ ይሆናል። በ13ኛ ሳምንት የእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲና ኒውካስል ዩናይትድ ሲያሸንፉ ቶትናም ሆትስፐር ተሸንፏል። በሜዳው ከሊድስ ዩናይትድ ጋር የተጫወተው ማንቸስተር ሲቲ 3-2 በሆነ ውጤት ሲያሸንፍ ፊል ፎደን 2 ግቦችን ሲያስቆጥር ጆስኮ ቫርዲዮል ተጨማሪዋን ግብ አስገኝቷል። ቶትናም ሆትስፐር በፉላም 2-1 ሲሸነፍ ኒውካስል ዩናይትድ ኤቨርተንን 4-1 ረቷል። ሰንደርላንድ ከመመራት ተነስቶ ቦርንማውዝን 3-2 ሲያሸንፍ ብሬንትፎርድ ደግሞ በርሊን 3-1 ረቷል። የሊጉ መርሃ ግብሮች ዛሬም ሲቀጥሉ በ21ኛው የለንደን ደርቢ ቼልሲ ከአርሰናል የሚያደርጉት ጨዋታ ይጠበቃል። ተጠባቂው የለንደን ደርቢ ጨዋታ ምሽት 1 ሰዓት ተኩል ሲል ይጀምራል። ዌስትሃም ከሊቨርፑል፣ ክሪስታል ፓላስ ከማንቸስተር ዩናይትድ፣ አስቶን ቪላ ከወልቭስ እንደዚሁም ኖቲንጋም ፎረስት ከብራይተን ዛሬ የሚደረጉ ሌሎች የጨዋታ መርሃ ግብሮች ናቸው። ተመልካቾች ከኢትዮጵያ ቴሌቪዥን ለሰዓቱ ያዝናቸው ስፖርታዊ መረጃዎችን ይመስሉ ነበር። በሰላም ዋሉ።